እንጦንስ ገዳም ቆይቼ እየተመለስኩ ነው። እንደምታዩት ጀርባ ውስጥ ነው ያለነው። ይኸው ከፊት ለፊት የምታዩት እንጦንስ ገዳም ነው። በዚህ አጋጣሚ ደግሞ በመጨረሻም በጣና ሐይቅ ሲጓዙ የነበሩ ምዕመናን በደረሰባቸው ጀልባ መስጠም አደጋ ሕይወታቸው አልፏል ተብሎ መረጃዎች የተሰራጩ ሲሆን የአካባቢው መነኮሳትም በሕይወት አሉ መቼም አይሞትም ሲሉ አስደናቂ ንግግርን አደረጉ። በዙሪያም መረጃዎችን አደርሳቸዋለሁ። Cry out to Jesus Christ, begging for forgiveness. I saw him. I saw Jesus. يلا Jesus forgive me. طيب تحب تقبل المسيح يا عمي؟ نعم በአንድ ወቅት ላይ ሐሲን ማሊክ ተብሎ የሚጠራው የ68 ዓመት ዕድሜ ባለጸጋው ከእስልምና ወደ ክርስትና የተመለሰበት አጋጣሚ መላው ግብጽን ያነጋገረና ብዙዎችንም እንዲመለሱ በር የከፈተ ሲሆን ከሳምንታት በፊት ደግሞ በሳውዲ አረቢያ ታላቁ ኢማም የ65 ዓመት ዕድሜ ባለጸጋው ወደ ክርስትና መመለሱን ተከትሎ በሳውዲ አረቢያ ከባድ የተባለ ሰላማዊ ሰልፍ ተደርጓል። ምንድነው የተከሰተው? መረጃዎችን ሰጣችኋለሁ። Her name is Zema. She is the ambassador of Ashenda. I have one simple message for the traditional media. You cannot force people into watching things they don't want to watch. በመጨረሻም የሶሻል ሚዲያው ተጽዕኖ ፈጣሪው ዲላን ከእንግሊዝ ተነስቶ ወደ ሀገራችን ኢትዮጵያ የገባ ሲሆን በዚህም በአሁኑ ሰዓት የብዙሃኑን ትኩረት ስቧል። ዲላን በቲክቶክ ገጹ ላይ በሚያቀርባቸው ትኩስ መረጃ ዘር ኮንቴንቶች የሚታወቅ ሲሆን በቲክቶክ 19 ሚሊዮን እንዲሁም በዩቲዩብ 1 ሚሊዮን በላይ ተከታዮችን በማፍራት ችሏል። ታዲያ የኮንቴንት ክሬተር ከእንግሊዛውያን ቅኔ ጥያቄ መጠየቅ ጠቅላዩን ሸንቆጥ አድርጓል። ዲላን ምን አለ? አነጋጋሪውን ጉዳይ በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ I'm the person who went viral for waking from a coma to cry out to Jesus Christ, begging for forgiveness. طيب تحب تقبل المسيح يا عمي؟ نعم ብዙዎቻችሁ እንደምታውቁት ካሁን ቀደም የ68 ዓመቱ የእድሜ ባለጸጋ ግብጻዊው ሐሰን ሼክ ማሊክ ከዕለታት ባንዱ ቀን በጠና ታሞ ሆስፒታል በገቡበት ቅጽበት በራእይ የተመለከቱት ነገር የበርካቶችን ትኩረት ለመሳብ በቅቷል። ሼህ ሐሰን በተኙበት እንዲህ ሲሉም ተደመጡ። እባክን አምላኬ፣ እባክን ጌቴ ይቅር በለኝ። እስከዛሬ በኖርኩበት እድሜ ሳላውቅ ኖር ያለው ትንሽ ጊዜ ስጠኝ። እንዲሆኝ ካንተም ተለይቼ ሕይወት እንድታልፍ አልፈልግም። እባክን አምላኬ ይቅር በለኝ በተኛበት እንባ ከዓይኖቹ ለጉድ መፍለቅ ይጀምራል። ይህንን ቪዲዮ ቅርጽ ዓለም ያጋራችው የሐሰነትም በአንድ ወቅት መላው ግብጽን ብሎም ዓለምን ማነጋገሯ አይዘነጋም። ታዲያ ከሳምንታት በፊት ታላቁ የሳውዲ አረቢያው ኢማም ማቱሳን መሐመድ ወደ ክርስትና መመለሳቸው በሳውዲ ከፍተኛ የተባለ የተቃውሞ ሰልፍ እንዲነሳም አድርጓል። በእስልምናው ዓለም እምብርት በሆነችው በሳውዲ አረቢያ ለብዙ ዓመታት በታማኝነትና በጥልቅ እውቀት ሲያገለግል የኖረው የ65 ዓመት ታዋቂው ኢማም ድንገት አቋሙን ቀይሮ ወደ ክርስትና እምነት መግባቱን በይፋ ሲያወጅ በዛሬው ዕለት ይህንን የሰሙ በርካታ ተከታዮቹ ኢማማችን ይመለስልን በማለት ከባድ የተቃውሞ ሰልፍ አደባባይ ወጥቷል። ነገር ግን የሰው መጽሐፍ ቅዱስን ካጠና በኋላ እውነት የተገለጠለትና የታየው አስደናቂ ታምር ምንድነው? ዛሬ ይህንን ዓለምን እያስገረመ ያለውን ሚስጥር ባጭሩ እንፈትሻለን። ለመሆኑ ይህ የ65 ዓመታት ዕድሜ ባለጸጋ ምን አነሳሳው? ትልቁ ጥያቄ ነው። ይህ ኢማም ለረጅም ጊዜያት መጽሐፍ ቅዱስን በሚስጥር በጥልቀት ሲያጠና በቀድሞ እውቀቱ ጋር መስመር በመስመር ፍጹም በሆነ የህሊና ታማኝነት ሲያነጻጽርም ቆይቷል። በዚህ ጥልቅ ምርምር ውስጥ እያለ ነበር ትክክለኛው ሰማያዊ እውነት በውስጡ መበርከት የጀመረው። ይህ በምክንያትና በጥናት የተደገፈ እውነት ሙሉ ለሙሉ ፍጻሜ ያገኘው ደግሞ በሕይወቱ ውስጥ በተከሰተ አንድ አስደናቂ ሰማያዊ ተአምር ነው። ሁኔታውን በዓይነ ህሊናችሁ ይዩት። ኢማም በከባድ ህመም ተኝቶ ለሕክምና ባለሙያዎች ተስፋ ተቆርጦበት በነበረ የመጨረሻ ጭንቀት ቅጽበት ድንገት ከክፍሉ ውስጥ ታላቅ የብርሃን መገለጥ ሆነ። በዚያ እጅግ በሚያስደንቅ ሊገለጽ በማይችል ሰማይ ብርሃን ውስጥ ጌታ ኢየሱስ ክርስቶስ ፊት ለፊት ተገልጦለት በእጆቹ ዳሶ ከነበረበት የሞት አልጋ ላይ ፈጽሞ ተአምራዊ በሆነ መንገድ ፈወሰው። ለዓመታት ካጠናው መጽሐፍ ቅዱስ ያገኘው እውነት በተአምር ሲረጋገጥለት ከፈውስ አልጋው የነቃው ሙሉ ለሙሉ እምነቱን ቀይሮ ነበር። የእርሱ
ውሳኔ በሳውዲ ምድር ላይ እንደ መብረቅ የተመታ ድንጋጤንም ፈጠረ። በዛሬው ዕለት የተነሳው የተቃውሞ ባበል እጅግ የበረታ ነበር። ለዓመታት በእርሱ ስብከትና መሪነት ሲመሩ የነበሩ የእምነቱ ተከታዮችን ለውጥ ለመቀበል ባለመፈለግና ኢማማችን ወደ ቀድሞ እምነቱ ይመለስልን በማለት ከፍተኛ ስሜት አደባባይ ወጥተው ሰልፍን አድርጓል። ነገር ግን ታሪኩን ይበልጥ አስገራሚ የሚያደርገው ሌላ ገጽታ ነው። በታዋቂው መሪ የተደረገው ሰማያዊ ታምርና እርሱ መጽሐፍ ቅዱስን አጥንቶ የደረሰበት የእውነት ምስክርነት ለብዙዎች ትልቅ የአይን መክፈቻ ሆነ። ለቁጥር በሚያዳግስ ሁኔታ እጅግ በርካታ የሆኑ ሰዎች የኢማኑን እውነተኛ ምስክርነት ቃል ታምር በጥልቀት ከመረመሩ በኋላ የእርሱን ፈለግ ተከትለው ወደ ክርስትና እምነት መግባታቸውንም ቀጥሏል። ይህ ክስተት በአሁኑ ሰዓት በመላው ዓለም ላይ ትልቅ መንፈሳዊ መነጋገሪያ ሆኗል። የእግዚአብሔር ታምርና የብርሃን ጉዞ ሁልጊዜም በሰው ልጅ አስተሳሰብ በላይ ነው። መጽሐፍ ቅዱስን በጥልቀት መመርመርና እውነትን መፈለግ የአንድን ታዋቂ መሪ ሕይወት ሙሉ ለሙሉ ቀይሯል። ይህ ውሳኔ በአንድ በኩል ከባድ የተቃውሞ ሰልፍ ሲያስነሳ፣ በሌላ በኩል ደግሞ ለሺዎች ወደ ክርስትና መግባት ተአምር ማየት ምክንያት ሆኗል። እውነት ትመነምናለች እንጂ መቼም አጠፋም። እናንተስ በዚህ በሳውዲ አረቢያው ታዋቂው መጽሐፍ ቅዱስን አጥንቶ እውነትን ማግኘትና በተከተለው መንፈሳዊ መለወጥ ምን ታዘባችሁ? ኮሜንታችሁን አስፍሩልኝ። እየተመለስኩ ነው። እንደምታዩት ጀርባ ውስጥ ነው ያለነው። ይኸው ከፊት ለፊት የምታዩት እንጦንስ ገዳም ነው። በዚህ አጋጣሚ ደግሞ ክብራን ገብርኤል ይታያል። በጣና ሐይቅ ላይ የአደጋ ተከስቶ ንጹሃን ምዕመናንን በውሃ ውስጥ በሰጠሙበት ቅጽበት የሰው ልጅ ስጋዊን ያየው ሞትን መለየትን ብቻ ነበር። ለዚያም ነው በማህበራዊ ሚዲያ ላይ ሕይወታቸውን አጡ፣ በሞት ተለዩን የሚሉ የሀዘን መግለጫዎች የጎረፉት። ነገር ግን በጾምና በጸሎት የከሱት የሰማይን ሚስጥር በስውር የሚያዩት የጣና ገዳማውያን አባቶች ግን ነገሩን የተመለከቱት በስጋዊ አይን ሳይሆን በመንፈሳዊ መነጽር ነበር። አባቶችን ሞቱ የሚለውን ምድራዊ አገላለጽ በቁጣ ሳይሆን በጥልቅ መንፈሳዊ ቅናትም አውግዘውታል። በክርስቶስ ያመነ ማተቡን የሚያጠበቀ ንጹህ መንፈስ ፈጽሞ አይሞትም። የመርከብ መስጠም ለነርሱ የሞት በር ሳይሆን ወደ ዘላለም ሕይወት የተሻገሩበት ሰማያዊ ድልድይ ነው ማለት የምድሩ ለቅሶ ወደ ሰማይ ተስፋም ቀይሮታል። የገዳማውያኑ አባቶች ንግግር እንዲሁ ከራሳቸው የመነጨ ሳይሆን መለኮታዊ መሰረት ያለው እውነት ነው። ቅዱስ መጽሐፍ እንደሚያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደበቱ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ እግዚአብሔር የሕያዋን አምላክ ነው እንጂ ሙታን አይደለም ሲል በግልጽም ተናግሯል። አብርሃም ይስሐቅና ያዕቆብ በስጋ ከማፀነ ምድር በገቡ ሺህ ዓመታት ቢያልፉም ከፈጣሪ ፊት ግን ዛሬም ድረስ በሕይወት ያሉ ሕያዋን ናቸው። ታዲያ እኚህ በጣና ሐይቅ ላይ የተሰወሩት ምስኪን ምዕመናን በክርስቶስ አምነውና ክርስቶስን ለብሶ ያለፉ በመሆናቸው በሕያዋን አምላክ ፊት ለዘላለም በሕይወት የሚኖሩ ቅዱሳን ናቸው። አባቶችም አጽንኦት ሰጥተው የተናገሩት ይህንን ነው። በሕይወት ለዘላለም የሚኖሩትን ሕያዋን በምድራዊ አስተሳሰብ ስለምን ሞቱ እያላችሁ ሰርቧችኋላችሁ በማለት ድንቅ መንፈሳዊ ትምህርትንም አስተምሯል። በእውነት ይህ የገዳማውያኑ ምስክርነት በቅዱሱ ጣና ማዕበል ውስጥ ለሰጠሙት ንጹሃን ነፍሳት የተሰጠ ታላቅ ሰማያዊ ክብር ነው። ምድር ሞቱ ስትል ሰማይ ኖሩ ይላቸዋል። ምድር ተሰወሩ ስትል ሰማይ በብርሃን አበሩ ይላቸዋል። እነዚያ ምዕመናን ስጋቸው በውስጥ ቢቀበርም ነፍሳቸው ግን ሞትን ድል አድርጎ በተነሳው በክርስቶስ ክንፍ ስሮና በሕያዋን ምድር ትኖራለች። እኚህ የገዳማት አባቶች የሰጡን ትምህርት እኛ ምድራዊ መከራዎችን ስናይ በተስፋ መቁረጥ እንባ እንዳንጠፋ አይናችን ወደ ዘላለም ሕይወት እንድትማተር የሚያደርግ ሰማያዊ ማርና ወተት የሆነ ጣፋጭ ቃልም ጭምር ነው። የጣና ሐይቁ አደጋ የስጋችንን ደካማነት ቢያሳየንም የገዳማውያኑ አባቶች ቃል ግን የነፍሳችንን ዘላለማዊ ኃይል አብስሮናል። በክርስቶስ ያመነ አይሞትም፣ ለዘላለም ይኖራል እንጂ። እግዚአብሔር የሙታን አምላክ ሲሆን የሕያዋን አምላክ ነው። እውነት ትመነምናለች እንጂ መቼም አጠፋም። እናንተስ በገዳማውያኑ አባቶች ጥልቅ መንፈሳዊ ንግግርና በዚህ በጣና ሐይቅ ላይ በሕያውነት ስላለፉት ምዕመናን ሚስጥር ምን ታዘባችሁ? የሕያዋን አምላክ ትምህርት ስልባችሁን አላጽናናውም? ሀሳባችሁን ኮሜንት ላይ ያስፍሩልኝ። I have one simple message for the traditional media. You cannot force people into watching things they don't want to watch. ሶሻል ሚዲያ ኢንፍሉዌንሰሩ ዲላን ወደ ኢትዮጵያ የመጣው የሀገሪቱን ጥንታዊ ቅርሶች ለመመልከትና ለዓለም ለማስተዋወቅ ነበር። በታሪካዊቷ ላሊበላ ለመጸለይ፣ በአክሱም
ሐውልቶች ስር ለመቆም በፋሲለደስ ግንብ ለመደመም በሶፉ መርዋሻ ለመገረምና በሐረር ግንብ ላይ ቆሞ ለማዶቹን ጅቦች በእጁ ለመመገብ ጥልቅ ፍላጎት ነበረው። ነገር ግን ቪዲዮዎች ስር የሚጎርፉትን የኢትዮጵያውያንን አስተያየቶች ሲመለከት እጅግ በጣም ደነገጠ። አታድርገው፣ ከአዲስ አበባ እንዳትወጣ፣ መንገዶቹ አስተማማኝ አይደለም የሚሉ የሺዎች ማስጠንቀቂያ የማህበራዊ ሚዲያ ገጹን አጥለቀለቁት። መጀመሪያ ላይ ነገሩ ያልገባውና ሀገራ የተጋባው ዲላን ስለ ሀገሪቱ እውነተኛ ወቅታዊ ሁኔታ በጥልቀት መመርመርና እውነቱንም ለማወቅ ጥረት ማድረግ ጀመረ። ዲላን በጥናቱ ሂደት ውስጥ ያገኘው እውነታ ግን ልቡን ሰበረው። በአንድ በኩል የአዲስ አበባ ውስን ቦታዎች፣ ፓርኮችና ኮሪደሮች በአረንጓዴ ኮንክሪት አሸብርቀው የቅንጦት የሰላም ምድር አስመስለው ሲያሳዩት፣ በሌላ በኩል ደግሞ ከአዲስ አበባ ውጭ ባለው ሰፊው የሀገሪቱ ክፍል ዛሬም ድረስ ንጹሃን በንቃት በሚንቀሳቀሱ ግጭቶች፣ በእገታ ስጋት እንዲሁም በከባድ የኑሮ ውድነት እየተማረሩ የዕለት ጉርሳቸውን አጥተው ሲማቅቁ ተመለከተ። ይህንን ፍጹም ተቃራኒ እውነት የታዘበው ዲላን በውስጡ የተፈጠረው ጥልቅ ሐዘንና ስብራት መደበቅ አልቻለም። በመሆኑም በማህበራዊ ድረገጹ ላይ አንድ ዓለም ላይ ሁለት አይነት ሰዎች two different worlds in one country የሚል እጅግ በጣም ስሜት ቀስቃሽ መልእክትን አጋራ። በአንድ ሀገር ውስጥ አንደኛው ወገን በደስታና በቅንጦት ሲኖር፣ ሌላኛው ወገን ደግሞ በጦርነትና በራብ ሲሰቃይ ማየቱንም በይፋ መሰከረ። ታዲያ ይህ የዲላን መልእክት በቤተ መንግስቱ ኮሪደሮች ውስጥ ትልቅ ድንጋጤና የጠቅላይ ሚኒስትሩን ከፍተኛ ቁጣም ቀስቅሷል። ምክንያቱም መንግስት በሚሊዮን የሚቆጠር ዶላር በመውጣት የውጭ ተጽዕኖ ፈጣሪዎችን ወደ ሀገር ውስጥ እያጋበዘ አዲስ አበባን ብቻ በማሳየት ሀገሪቱ ሙሉ ለሙሉ ሰላም ናት የሚል የቱሪዝም ገጽታ ግንባታ ኢሜጅ ቢልዲንግ ለመስራት እየጣረ ባለበት ሰዓት ዲላን የሀገሪቱን ድብቅ ቁስል መራር እውነት ለዓለም አደባባይ አውጥቶባቸዋል። የዲላን ምስክርነት የመንግስትን ሁሉ ነገር የማስዋብ ፕሮፓጋንዳ ስላፈረሰውና ከጀርባ ያለውን የዜጎች መከራ ፍንትው አድርጎ ስላሳየ ባለስልጣናቱን ጠቅላዩን በእጅጉ አስቆጥቷል። ሀገር የምትበለጽገው ውዝን ቦታዎችን በማስዋብ ብቻ ሳይሆን ሰፊው ህዝብ በሰላም ወጥቶ መግባት ሲችልና ከራብና ከስጋት ሲገላገል ነው። ዲላን ሊያይ የመጣው ላሊበላን የሐረር ጅቦች ቢሆንም የታዘበው ግን የኢትዮጵያንን መራር የኑሮ ክፍፍል ነው። እውነት በፓርኮች በብርሃን ልትሸፈን አትችልም። እውነት ትመነምናለች እንጂ መቼም አጠፋም። እናንተስ በእንግሊዙ ሶሻል ሚዲያ ኮከብ ዲላን መልእክትና በተከተለው የጠቅላዩ ቁጣ ምን ታዘባችሁ? አዲስ አበባ ነው ማስዋብ ብቻውን የሀገሪቱ እውነተኛ ሰላም ይገልጻል ትላላችሁ? ኮሜንታችሁን አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ እያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።